ሲዋደድ ሰው ማየት ደስ አይልም? እኔ እኮ በራሱ ጥፋት ነው ይቅርታ የምጠይቀው። ሰዎችን ብዙዎች ስታውቅ እኔ ቀድሜ ልሰዳት ብዬ ተጋባን ነው አይደል? የሶስት ቀን ደሞዝ ቆርጬበታል። የቤትን አስቤዛ እኮ ነው የቆረጥኩት። ሳላስበው አይሰማኝም ደነገር እንተዋወቃለን ወይ ልንባባል በእሑድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ነው የምንገኘው። ዛሬም ሳምንታችንን ጠብቀን በዕለተ ሰንበት 3 እንግዶችን ይዘንላችሁ ወደ እናንተ ልንደርስ ነው። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ ብለናል። ፈገግታችሁ ራሱ ደስ ይላል። ወደ ጥያቄዎቼ ከማለፌ በፊት ወደ እናንተ እና እኔ መተዋወቅ ብንሄድ ምን ይመስላችኋል? አይመስላችሁም? ከዛ ብንጀምር ስማችሁ ልታወቅ ከእናንተ ልጀምር። እሺ ሰኔ ትክስለሽ ዳዊት አበራ ይልፋሻው ታደሰ ቀለም ወርቃድ ነው መስቀል ደረጃ መስፍን መለሰ። አብያ ፍጥነታችሁ ደስ ይላል። ወደድኩት። ወዲያው ቅብል እያለ ነው ሄደው። እሺ ከነ መስፍን ልጀምር። እንዴት ነበር የተዋወቃችሁት? ትውቃችን በስራ ነው። እኔ የምሰራበት አካባቢ እሷ ሰራ ነበር። እሷ ሻይ ቡና ሰራ፣ በዛ ሰዓት ተዋወቅን። ከዛ የትዳር ጥያቄ ጠየቅኩት በቀጥታ። አዎ ማለት እየቆየ ሰዎችን ስትል ከዛ በኋላ በዛ ተዋወቅ። ሰዎችን ምን ስትል? ሰዎችን ብዙዎች ስታውቅ እኔ ቀድሜ ልሰዳት ብዬ ከዛ እኔ መስፍን ጠለፍኩት እንጂ ባታቅ ኖሮ አትጠይቃትም ነበር? አልጠይቃትም ነበር። ዝምተኛ ስለነበረች ሁሉም ከጅለው ነበር። አዎ እንኳን ቀደም ካየ ዛሬ ሚስት አተረፈ አይደል? አዎ። ከስንት ጊዜ በኋላ ከተዋወቃችሁ ይሻል? 2010 ነበር የተዋወቃችሁት። ከዛ በስንተኛው ጊዜ ተጋባችሁ? 2011 በአመቱ ማለት ነው። ቀለም ወርቅና ይልፋሹ አጋጣሚ ያው አንድ መስሪያ ቤት ነበር የምንሰራው። መምህር ነኝ። ለፈተና ስንጠራ እሷ ቀድማ ጠዋት ተፈትናለች፣ እኔ ከሰዓት ተፈትኛለሁ ለመቀጠር። ኦኬ እሺ። ከዛ ልክ እሷም አልፋለች። አጋጣሚ እኔም ከሰዓት ነው የተፈተንኩት፣ እኔም አለፍኩኝ። ከዛ መስከረም 5 ይመስለኛል አይ ቲንክ 2007 ላይ እዛ ቦታ ተገናኘን። ከዛ ቀስ እያለ በሂደት እንቁላል በእግሩ ይሄዳል አይደል? ያው መጀመሪያ ላይ አለመግባባቶች ነበሩ። እስቲ አለመግባባቶች ምን ነበሩ? እንዴት ፈታችኋቸው? ምንድነው እዛ ስራ ቦታ ላይ ነው አጋጣሚ እኔ እዛ እንደተመደብኩ በመምህርነት ተመደብኩኝ። ከዛ በኋላ ከሆነ ጊዜ በኋላ ዳይሬክተር ሆንኩኝ። ዳይሬክተር ሲሆን ስልኳ ነገር በአውራጣት እንድምንላት ነገር አለች አይደል? ስክሮል እሷ ነገር እንትን ስትል ስራሽ ትኩረት አድርጊ ምናምን በሚል በዛ ተግባባ። የእውነት የምናገረው ስራ ላይ አልቀልድም። ቀጣት? አዎ ከተጋባን በኋላ ይመስለኛል። ከተጋባን ነው አይደል? የሶስት ቀን ደሞዝ ቆርጬበታል። እውነት? በእውነት ስራ ላይ አልቀልድም። እንዴ የቤትን አስቤዛ እኮ ነው የቆረጥኩት። ያ ተቋም ደግሞ አደራ ብሎ ታስቻለሁ እንዴ? ያ ተቋም ደግሞ አደራ ሰጥቶኛል። በማስጠንቀቂያ ብታልፋትስ? መጀመሪያ ኦራል አለ፣ ከዛ ስቴፖች አሉ። እሱን ሁሉ አልፋ ነው እሷ። አዎ ከዛ ማብዝታው ነበር ማለት ነው። ግን በጣም ላጨብጭብል። በእውነት እንደዚህ ስራውን የሚያከብር ሰው ደስ ይላልና እኔ ልመርቅ በዚህ እንዳንተ አይነቱን ያብዛል። አይደለም ሚስቱን አይደለም የሚስቱን ደሞዝ መቁረጥ ይቅርና የምናውቀው ሰው ሲሆን እንኳን የሆነ ነገር ለማድረግ ይከብደናል እኮ። እና ይሄ ትልቅ ቆራጥነት የሚጠይቅ ነገር ነውና እውነት መምህር በመሆናችሁ ራሱ ትልቅ ክብር አለን አይደል? እኔ መምህራን በጣም አከብራለሁ። ዳዊትና ትግስትስ? ለቲጂ እድሉን ልስጣት። እሺ ዝም ብዬ ቲጂን ሳያት ግን በፈገግታዋ ብቻ ልትተዋወቃት የሚገባ ሰው ትመስላለች። ተሳስቼ ካልሆነ ትስካድልሽ። በእውነት ይሄ እኮ የጠፋ ነገር ነው። ገዝዬ ራሱ ዝም ብላ ልታስቀኝ ነው። ከገባን ጀምሮ በእያንዳንዱ እንትኖች ላይ ፈገግታዋ በጣም ደስ ይላል። ያስቀጥልልሽ። አሜን አሜን አሜን። ከቲጂን ጀምር። እኔ ባሌን ራሴን ያገኘሁት ለዚህ ነው ሳቅ በሳቅ ይሆን። ይሄ ታባቱ እንደተመኘው ታገኘውት ምትል አዎ እንደዛ ነገር። እኔ ልደቴን እያከበርኩኝ ሆቴል ውስጥ አንድ ሴት ጓደኛ አለችኝ። በብዛት ማሳልፈው ከወንዶች ጋር ነው ባህሪና ብዙ ወንዶች ነን። ልደት እያከበርን እዚህ ሪዘርቭ ይዘን እሱ ደግሞ 5 ምናምን ይሆናል ከጓደኞቹ ጋር እንደዚህ እየጠጣን ነው። ከ5 ውስጥ እሱ ታየኝ ብቻ እንዴት እንደሆነ አላውቅም። ቀን ነበር ወይስ ማታ ነው? ማታ ነው። ወደ 2 ሰዓት ገደማ ይሆናል። አይ ደህና ነው። እስከዛ ብዙ ነገር ሊፈጠር አይችልም። 2 ሰዓት ነው። በብዥታ ነው ወይስ? አይ ጠጪ አይደለሁ። መጠጥ አልወድም። እንደዚህ 2 ቢራ ምናምን አልዋሽም፣ እጠጣለሁ። ከዛ በላይ እስቲል አሁንም አላረግም፣ አልችልም፣ መጠጥ አልችልም ማለት ነው። እና ሳየው
ጓደኛዬን ቀሳልኩና ለዚህ ልጅ ስልክ ስጪው አልኳት። ጓደኞቼም ነበሩ ወንዶች። ከዛ ከመሀል አንድ ወጣና ለየትኛው ነው እኔ ልስጠው ለየትኛው ነው አለኝ ማለት ነው። ጺም ለጺም ሊያደርገው ጉዳይ አይ ቆይቶ ጓደኛዬ ትሰጠዋለች አልኩኝና እሷ ደግሞ ተደነጋገረች። ለየትኛው ስትለኝ ጊዜ ያው እንደምታየው መላጣ ነው ለመላጣው አልኩኝ። ከዛ ሄዳ ሰጠችው። ስትሰጠው ስልኩን ያዝ ነገር አደረገና ዝም አለ። ቤት እንቀይር ተብሎ ወደ ቦሌ ሄድን ተሰብስበን። ለካ እሳቸው በጣም እየደወሉ ነው ኑ ሊሉን ማለት እንቀላቀል ሊሉ። እኛ ደግሞ ያንን ፕሮግራም ሁሌ አንቀላቅልም። ግሩፕ ነን፣ የሁሉንም ልደት ነው የምናከብረው። አንቀላቅልም። ሰው የፈለገ ቢሆን ሴትም ወንድ ጋር መሄድ አይችልም፣ ወንድም ሴት ጋር መሄድ አይችልም። እስከዛሬ እንደዛ ቀጥላችኋል? አሁንማ ትዳር ሲመጣ አቁም ልደቱ። ከዛ ሲደውል ስልክ አላነሳውኝም። ከዛ በነጋታው እኛ አምሽተን ምናምን አንደኛው ጓደኛ ቤት ነው ያደረነው። ሄድን ወደ ቤት ጠዋት ላይ ሳይ ስልክ ብዙ ተደውሏል። ከዛ አየሁትኝ፣ አልደወልኩለትኝ። ከዛ በቃ ተረሳ። ዳዊት የሚባል ሰው እኔ ውስጥ የለም፣ ትዕግስት የምትባል ሰው ውስጥ የለችም። ሳታነሺ መልሰሽም ሳትደውይ? አልደወልኩኝም። ነፍሷን ይማር እናቴና እኔ ቁጭ ብለን እቤት እንደዚህ ቡና እየጠጣን ልክ የአዲስ ዓመት ዕለት በአመቱ ደወለልኝ። በአንድ አመቱ ማለት ነው። ከዛ እንደው ኖርማል ስልክ አነሳውና ሳየው ቁጥር ነው አላውቀው። ሄሎ ስለው ሄሎ ትዕግስት ነሽ አለኝ። አዎ ትዕግስት ነኝ። ማን ልበል? አላወቅሽኝም? አላወቅኩትም። ልደትሽን ስናከብር የተዋወቅነው ልጅ ነው አይለኝም። መላጣው ነኝ አለ። ከዛ እሺ አልኩኝና ያንን ስልክ ማን ብዬ ያዝኩት? በአባቱ ስም ነው የመዘገብኩት ስልኩን። ሃፒ በርዝዴይ ብዬ የአባቱን ስም አላውቀውም። ከዛ በቃ ሃፒ በርዝዴይ አልሽና ከዛ የአባቱን ስም ነግሮሽ ነበር? አይደለም የአባቱ ስም አበራ ይሁን ምናምን አላውቅም። የእናቴም ባይገርምሽ አበራ ነው። ከዛ ሃፒ በርዝዴይ አበራ ነው ያልኩትኝ። እግዚአብሔር በሚያውቀው ምንም የማውቀው ጉዳይ የለም። ራሱንም አላውቀውም። ከዛ እንደዛ አልኩና ስልኩ ተዘጋ። ከዛ በመሀል እሱ ሹፌር ነው የከባድ መኪና። የዛ ሰዓት መቀሌ ነገር መቀሌ ሆኖን የደወለልኝ። ያው ይመጣል ይሄ ይቀጥላል ህይወት ብዬ አላሰብኩኝም። ከዛ ቆይቶ እንደዚህ መደወል ተጀመረ። እኔም ደግሞ ስለደወለልኝ በቃ አልኩሽ ደስ አለኝ በጣም። ከዛ እሱ ከሚደውለው እኔ የምደውለው በዛ። ከዛ በጣም ነው የምደውልለት፣ በጣም ነው የሚደውልልኝ። ስራም ስገባ ስራ ቦታ ከመግባቴ በፊት ስብሰባ አለ፣ ስራ ቦታ ከመግባታችን በፊት እደውልለታለሁ። ከዛ በኋላ ስልክ መያዝ አይቻልም ስራ ቦታ። መጀመሪያ ግን እሱን አግኝቼ ነው። ከዛ ከመቀሌ ወደ ሌላ ሀገር መኪና ተበላሽቶበት ምናምን ነው። ከዚህ ለያኛው መኪና ስጥና አንተናና ይዘህ ሄድ ነው ምናምን ተባለ። ከመቀሌ ይሁን ከሸኑ እሺ ይቅርብ ነበር። ከዛ ይጠበቀኝ መሰለሽ ማለዳ ቀጠረኝ 4 ኪሎ። ምንድነው የለበስከው ተባባልን። ረስተሽዋል አንቺ? እኔ ያው የሆነ ምናብ አለኝ እንጂ ረስቼዋለሁ። ስልክ ደወልኩኝ እዛ ማለዳ ሆኜ በሩ ላይ የውስጡ ጋር ስደውል ስልክ አነሳሱ ምናምን እንደዚህ ነገር አለኝ። በጣም ፈሪ ነው በዚህ አጋጣሚ። አሁን ዶ ጎብዟል። አይደለም እሱ ራሴ ጎብዛለሁ ዛሬ ባንቺ አያያዝ አብሮ ነበር። አዎ ቆንጆ እንደምታየው ቆንጆ ነው። እኔ በጣም ነው የምወደው እግዚአብሔር። ቃላቱ እሱ ብቻ ነው አይደል እግዚአብሔርም የሚለው እወደዋለሁ። በቃ ሌላ ቃላት የለኝም። እኔ አንተ እግዚአብሔርን ደስ አለኝ እውነት። በቃ አፈርኩኝ። አዎ አፈርኩኝ። አንቺ እግዚአብሔርን አፈርኩኝ። እንዲህ አልኩኝ። ታፈር ይመስላችኋል? እሺ ደስ ይላል እኮ እኔ በጣም ደስ ብሎኛል። ደስ ብሎኛል ይዘማል። ከዛ ሻይ ቡና አለን ምናምን መሽቷል። እሱም ወደ ቤቱ ሄደ፣ እኔም ወደ ቤት ሄድኩኝ። በነጋታውም ተቀጣጠረን። የታባቱ ከዛ በነጋታው ኃይለኛ ዝናብ ነበር። ጠፍጥፎት መንገድ ላይ የያዛትን ሳንቲም ጃኬት ገዝቶበት ጃኬቱን የለበሰ ተገናኘ። ፊልም ገባን። ከዛ ድጋሚ ማሁን በነገር ቀጠለ። ግፋቢል በሳምንቱ ምናምን አጎና ሲኒማ ገባና ሲኒማ እንደዚህ እያየን ሳላስበው አይሰማኝም ደነገጥኩ።
አጎና ሲኒማ ገብተን ያየነው ፊልም ታያለሽ ሲል አይሰማኝ ሲሰማኝ እውነት ደነገጥኩኝ። በቃ ከዛ እንደዚህ ብዬ እንኳን እንዴት ሊየው አንዴ ማየት ከጀመርኩ ጀምሮ ግን ትኩር ያየሁትኝና በቃ ተስማምቻለሁ አይነት ነገር ነው። በቃ ሳትናገሪ ቃል ሳይወጣ በቃ ገለጥኩኝ። እንደዚሁ እስጢፋኖስ ይዤ ሄድኩኝ። ከዛ እንደዚህ አይነት ነገር እኔ አልወድም። ምንድናቸው አልኩትኝ። እምነትስ ላይ እንዴት ነህ? በቃ ኦርቶዶክስ ከሆነ እኔ ኦርቶዶክስ ስለሆንኩኝ ኦርቶዶክስነታችንን እኔ ያስቀጥላለሁ አንተ ፍላጎቱ ካለክ። ነገር ግን ኦርቶዶክስ ሆነ ሌላ ቦታ ላይ ያልወሰንክ ከሆነ ይቁም በቃ አንለያይ አልኩትኝ። አረ በቃ ይሁን አለኝ። እሺ አለኝ። አሁን ደግመን ስንገናኝ ቀለበት ራስ እኔ ገዛሁለት። ቀለበትና ሸሚዝ ገዛሁለት። ለአንቺም ለሱ ለሱ ነው የገዛሁት። የጋብቻ የብር ቀለበት ጌጥ ነው። እኔ እኮ የጋብቻ መስሎኝ ነው። ፊልድ ሄድ ነበረ በነጋታው። ቀለበቱን ሸሚዙን ሰጠሁትና ውዳሴ ማርያም ሰጠሁትኝና ሄደ። በቃ ሄደ። ከዛ በኋላ እሱን የፈጣጠነው ትዳር ምናምን ሲለኝ አረ እንጋባ አልኩትኝ። ቶሎ ተባለ። ከፊልድ ብር ላከልኝ። አሁንም ኃላፊነቱ እኔ ጋር ነው። እነሱ ሰፈር ከፊልድ አንድ 20 ቀን ቆይቶ ሲመጣ እነሱ ሰፈር ቤት ፍለጋ ያዝን። ሁለታችንም ዝናብ እየደበደበን ምናምን ቤት እንፈልጋለን። እነሱ ሰፈር አልሳካለ። እኔ ሰፈሬ ፈረንሳይ ነው። እናቴ ጠበበ ሞላ አላልኩኝም። ቶሎ ስፈልግ አላገኝም። በቃ ሰፈርሽ ነው። ሰፈሬ ነው። ያለኝን እቃ እናቴ ቤት ያለውን እቃ እናቴ በቃ ጓደኛ ይዣለሁኝ። አላገባሁኝም ግን ላገባ ነው። ሽማግሌ አስልክልሻለሁኝ ምናምን ስላት እናቴም እግዚአብሔር ይስጣት ነፍሷን ይማር መልካም ሰው ናት። መልካሙን ይቅጠምሽ ችግር የለውም አለችኝና ራሷ በመኪና እቃውን ጭና የተከራየሁበት ቤት የእሳቸውን እቃ እሷ ቤት እኔ እቃ ገዛለሁኝ። ጎበዝ ነኝ፣ በተፈጥሮ ጎበዝ ነኝ። የሚገርምሽ እናቴም ጎበዝ ናት እቃ ላይ። ሰፈሩ በሙሉ ነው የሚያውቃት። ሁለት ነው የምትገዛው። ሁለት ልጆች ስለሆነ ያላት አንዱ ላንተ አንዱ ላንቺ እያለች ነው የምትገዛው። አንድ ወንድ አንድ ሴት ናቸው። አንድ ወንድ አንድ ሴት ነው። ታላቅ ወንድም አለኝና ገዛ። እሷም ጭነን ሄድን በመኪና። ወዲያውኑ ስደውልለት እሳቸውም ችኮላ ላይ ነበሩ። ፖርታኒ መጡ። ኑሮ ከፊልድ እንደመጣ በኔ ጋር ገባ። ሞቀ ቤት ገባ። በቃ ቤት ማዘጋ ገባሁኝና ሰላም አልኳት። እንኳን ደህና መጣ ብላ እሷም እቅፍ አድርጋ ሳመች። ልጄ እኔ ጋር ሊከርም ነው ብለው ማሚ በቃ ወጥቻ ደግሞ የዛሬ ፊልድ ደግሞ ገብተህ መውጣት ነው እንዴ ያለች። አይደለም በቃ ገባሁ እኮ በቃ እንደዚህ ብያት ነው ያልኩት። አገባኝ በቃ ብዬ ስላት አይ የዛሬ ፊልድ ደግሞ በትዳር ነው እንዴ ያለች። ደግሞ አያሳድርም የዛሬ ፊልድ አለች። አይ አይደለም ከምሬን ነው ብያት ነው በቃ ዝም ብዬ ነው። አመኑ ግን እሳቸው አላመነችም። እሺ በቃ እንደ ቀልድ ነው የወጣሁት። በቃ እንደ ቀልድ ወጣሁኝ። አካባቢው የቱ ጋር ነው ብዬ ነው በቃ የደወልኩላት እንጂ የምታውቀው ታሪክ የለም ሰፈሩ ነው። በፍጹም ይኸውልህ ካሜራማኖቹ ነው ሳቁ። ይኸውልህ በሆዳቸው የሚሉትን ልንገርህ፣ እንደዚህ አይነቷን እግዚአብሔር ይለኔም ስጠኛል። ተካከለ። አሁን ከቀረጻ ሲወጡ ወደ ሚስቴ ጋር ሄድ ነው አይደል የፈለጋችሁት? የለም ዝም ብሎ አይመጣም። ጸሎት ያስፈልጋል። እሺ እና ገባው በቃ በጥቆማ እሷ ጋር ደረስኩኝ። ገባው ቀረው። ስንት አመቷ ነው አሁን? 11ኛ ዓመታችን። ለዚያ ተጨበጭ ነው ቤተሰብ እናትህ ግን ምን አሉ በኋላ ላይ? እሷ አስተናግራ ከስር እያመቻቸች ነው የመጣችው። በቃ ሁለተኛው ቀን ሳድር ደወለች። ሄድ ካለች እሷ ስቲል ፊልድ እንደወጣሁ አይ እኔ እዚህ ነኝ። ሶስተኛው ቀን ላይ አንተ የእውነቱን ንገረኝ አለች። መጣሁ አልኳት። ከዛ ሄድኩኝና የእውነቴን እኮ ነው አግብቻለሁ፣ በወጣ ኖሮ መጣ ነበር አልኳት። ከዛ የምረና አለችኝ። አዎ ታዲያ ምን ነው ልጄ አለችኝ። ወግ ማዕረጉን አሳጣ። በቃ ምን ነው ምናምን ነገር ስትለኝ አይ በቃ በዚህ ጊዜ ምንም አይነት ነገር ማለት እኔም ያልተዘጋጀሁበት ነገር ነው፣ እሷም እንደዚሁ ነው። ኦልሬዲ መስመሬን ጀምሬያለሁ፣ በዛው ነው የምቀጥለው ነው ያልኳት ለእናቴ ማለት ነው። ከዛው ምን ይላሉ? እሳቸው ናቸው ሽማግሌ ላኩልን። የእውነቴን ነው የምልሽ ነገር እንጂ እኔ ፊልድ ሆኜ ባይገርምሽ እኛ ኑሮ ጀምረናል ኦልሬዲ እና ሽምግልና የላከችው ሽምግልናዎቹን ራሱ
የጠራቻቸው እሷ ነች እና ሂዱለት ለልጄ እና እንደዚህ እኛ ደስ ይለናል እንዴ ድምፁ አይሰማ ምን አይል ነው የሚሉት ሰፈርም ራሱ እንዴ ደስ ነው የሚለን በኩራት እኔ ፊልዶኜ በቃ ሽማግሌ አለቀ። እኔ ይመችሽ ብያለሁ። አሁን ምን ትይበልሽ በእውነት እንዲህ እንደሳቅሽ እኔ አሁን ከልቤ መንፈሳዊ ቅናት አደረብኝ። ከሱ ይሙት ደስ እያለኝ የሰማኋት ለመሰ የእሷ ነፃነት እንዴት ነው ያሳደጉሽ? በእውነት ብዙ ጊዜ ሴቶች ላይ ያልተለመደ ነው አይደለ? እኔ ለዛ ነው በጣም ደስ አለኝ ይላልና ነፃነት ልደቷን ሆቴል ማክበር ምናምን ስንት የምንጠያየቀው ነገር አለ። ለማንኛውም እኔና እናንተ ይህን ያህል ከተዋወቅን በመጀመሪያ ሚስቶችን እናስወጣና ከባሎች ጋር ቆይታ አድርገን ተመልሰን እንገናኛለን። ሚስቶችን ሸኘን ከእናንተ ጋር ቆይታ ልናደርግ ነውና ወደ ጥያቄያችን ከማለፋችን በፊት ከነ ዳዊት ስቲል ጀምር። እኔ በጣም ተመርቀሃል በእውነት እድለኛ ነህ። ሁላችንም እንደሱ አይነት ነፃነት ቢኖረን እኮ ደስ ይላል አይደለ? ግን የእሷ በጣም ያስቀናልና እንደው መጀመሪያ ወደ ትዳር ስትገቡ ምን ነበረ የሚያስፈራችሁ ነገር? ወደ ትዳር ስንገባ የሚያስፈራን ነገር ዝግጅት አላደረግንም ነበር እና ያ ነገር ትንሽ ያስፈራን ነበር። እኔም ማለት የማሰቢያ ጊዜ አልተሰጣጠንም ሁለታችንም ማለት ድንገት በቃ ማለት ፍቅራችን ነው የገፋን። አንድ አመት ራሱ ኦልሞስት አልሞላ ነው ወዲያው ነው በቃ የተጋባ ነው ራሱ ማለት ነው። እና ትንሽ ፍራቻችን የነበረው ምንድነው ያው ምን ይዘን የሚለው ነገር ነበር እና ያቺ ነበረች ትንሽ ያስፈራችን የነበረችው። ግን እግዚአብሔር ይመስገን እንደዛ እንደጠበቅነው ደግሞ አለ። 11 አመታት እንዴት አደፉ? በጣም ማለት ደስታም አለ የሆነ የምትከፊባቸው ነገሮች አሉ። ግን ጠንካራ ስለሆነች በዛ በጥንካሬ ውስጥ ነው ያለፍነው። እየሳቀች እንደዚህ በጣም ሁሌ ቤት ውስጥም እንደዚህ ናት። በቃ ጀግና ነች በጣም። እሺ ነቀለም ወርቅስ? 2007 መስከረም ላይ ነው እዛ የተቀጠርነው ሁለታችንም። 2007 በተወለድኩበት ቀን ሐምሌ 5 አገባኋት። እዛው አመትም ሳይፈጅ የልደት ቀን ሐምሌ 5 11 አመት አለፈን። 3 ልጆች አሉ። ዋው! እግዚአብሔር ይመስገን። ብዙ ያው በትዳር ውስጥ ደስታዎችም አሉ ፈተናዎችም ይኖራሉ። እነዛን ሁሉ ፈተናዎች አልፈን እግዚአብሔር ይመስገን ለሸር የራሴ የሆነ ትምህርት ቤት አለኝ ሱሉልታ ላይ ቲም ሴንቸሪ የሚል። እንግዲህ እግዚአብሔር ይመስገን ይሄ የሆነው በእሷ ጥንካሬ ነው። እጅግ በጣም ላመሰግናት እወዳለሁ። ስለዚህ ደሞዝ መቁረጥ የለም አሁን? አሁን እንኳን ያው እቤት ልጆችን እንድታሳድግ ሶስተኛው ገና 2 አመት አሁን ጥቅምት 20 ቢመጣ 2 አመቱ። ስለዚህ እሱን ማሳደግ ስላለባት እቤት ነች። አሁን ስራ እንኳን ብትገባ ከኔ ጋር እንድትሰራ ብዙ እንትን አለ። ምክንያቱም እዛ ጋር ከሌሎች ሰራተኞች ጋር እኩል ለመታየት ሊመጣ ይችል ይሆናል። ሶሻል ላይፍ ማህበራዊ ህይወት አለ ብዙ ነገሮች ስላሉ እዛ ጋር ልሄድ ስትል ሌላው ጋር ደግሞ ሌላ ነገር ሊመጣ እዚያም ቢብዬ እሷን እሺ ማለት ስለማልችል አትድረሽብኝ አንተ። ስለዚህ ሌላ ቦታ ግን መስራት ትችላለህ። ሌላ ቦታ ላይ አሁንም መስራት ትችላለህ። መምህር ነች እሷም እኔም መምህር ነኝ። ያቺ ትምህርት ቤት ከጓደኛዬ ጋር ነው ለሁለት ነው ቲም ሴንቸሪ ነው የሚለው። እሷም አትፈልገውም። ትናንትና ጥሩ ነገር ስላደረኩ ነው ዛሬ እዚህ ላይ ያለሁት። ይሄም የሆነ ደግሞ በእሷ ጥንካሬ ነው። አንድ ሰሞን እንደውም ልክ ልንከፍት ስንል ያው የመምህር ደሞዝ ገቢ የለም። ደሞዛችን ከዛች ነው ቀናንሰን እዚህ ላይ እየደረስኩ ነው። እና ለጤፍ መግዣ እንዲሁ ምናልባት ለጤፍ መግዣ ብላ ለካ እሷ አስቀምጣለች ቤት። አነሳው እኔ አላወቅኩም። በቃ ሰሌዳ ልገዛ ለሰሌዳ ብር አንሶን ልክ ቤት እንትን ስል መጽሐፍ ቅዱስ ውስጥ ብር አገኙ ብላጥ አርጌ ወስጄ ሰሌዳ ገዛውበት። ሳታስፈቅድ አላስፈቅድ። በዛን ሰዓት በቃ እዛ ጋር ነው የነበረኝ እኔ ቴንሽኔ። ከዛ ጤፍ ልትገዛ ስታይ አብር የለም። ተሰራፋላለች እንደዚህ ነው አልኳትኝ። ከዛ ያው አንዳንዴ ያው እንትን ትላለች ያለውን ነገር ሳስረዳት ተረዳችኝ። ከዛ እንግዲህ አሁን ላይ እግዚአብሔር ይመስገን ክብሩን እስቲ ይውሰድ። አሜን። ያው ሁሉ አልፎ በዚህ ወቅተናልና እግዚአብሔር ይስጥልን ለማለት ፈልጋለሁ። እሺ መስፍንስ? እኔ ትዳር ከሚፈሩት ውስጥ አንድ ነበርኩ እና እሷ ነች አደፋፍራ ያስገባችኝ። እሷ ተከራይታ የምትኖርበት ነው ነበር እዛው እኛ የምንሰራበት አካባቢ ነው እና ወደዛ ግባ ስትለኝ እምቢ እያልኳት በግድ በቃ እንትን ብላ ወጥታ ይዛኝ ገባች።
በዛ በቃ ቀጠልኩ። ትዳርን ጣምነቱን ያወቅኩት በዛ ነው። ተመቸኝ እንጂ ከዛ? አዎ በጣም በፊትማ በጣም ነበር ዘላን ነበር። አይ እንኳን ተሳካ። ለማንኛውም አሁን ወደ ጥያቄዎቻችን እናልፋለን። የመጀመሪያው ጥያቄ ለባሎች፣ አንተና ባለቤትህ ለመጀመሪያ ጊዜ አብራችሁ የገዛችሁት እቃ ምንድነው? ዋጋውስ ስንት ነበር? ከመስፍን ልጀምር። ከኔ ባልዲ ስንት ነበር ዋጋው? ይመስለኛል 25 ብር ነው። 25 ብር። ቀለመወርቅስ? ለመጀመሪያ ጊዜ የገዛ ነው ሶፋ ነው። ሶፋ ስንት ነበር ዋጋ? 5000 መሰለኝ። 5000። በቃ ብቻ ከ5000 እስከ 5500 ነው። 5000 ያዝ። እሺ ዳዊትስ? አልጋ ነው የማስታውሰው። አልጋ ነው። ስንት ነበር? 5000 መሰለኝ። 5000 ነው። ደግ ጊዜ ነው እኮ አሁን በዚህ ጊዜ ኖር እንደው ላሉ ራሴ ለማስታወስ ነው ጥያቄዎችን ስናነሳቸው። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለባሎች፣ አንተና ባለቤትህ እንድትጣሉ ማን ቀድሞ ይቅርታ ይጠይቃል? ዳዊት? እሷ ነች። እሺ ቀለመወርቅስ? እኔ ልበለው፣ ምክንያቱም እኔ ይቅርታ የጠየቁበት ወቅት ስላለ። እኔም እንደሱ ነኝ። እኔ ነኝ ይቅርታ የምጠይቀው። እሺ የመጨረሻው ጥያቄ ለባሎች፣ ባለቤትህ ሰው ሲወድቅ ብታይ መጀመሪያ የምታደርገው ነገር ምንድን ነው? የሚስቅም አለ፣ የሚደነግጥም አለ፣ ብዙ ነው። እስቲ ከዳዊት ልጀምር። በጣም ነው የምስቀው። በጣም ትስቃለች? አዎ በጣም። እንኳን እንዲህ ስወድቅ አላየችኝ። እሺ ቀለመወርቅስ? ትስቃለች። እሺ የሆነ ጊዜ ሰው ሲርቅ አይቻታለሁ። በኢየሱስም ትላለች። በኢየሱስም ትላለች። ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራቸውና የእነሱን ምላሽ ደግሞ እንሰማለን። አብራችሁ ምን እንኳን ደህና መጣችሁ ሚስቶች። እንኳን ደህና መጣችሁ። ወደ ጥያቄዎች ከማለፌ በፊት ምንድን ነው የምናደርገው? ፍቅር መግለጽ። ሁላችሁም ሰምታችኋል አይደል? በቃ ጀምሪ። እዚህ ድረስ ላደረሰን አምላክ እግዚአብሔር ይመስገን። ዳዲዬ በጣም ነው ዳዲ ነው የምለው። ዳዲ የምልበት ምክንያት ዴቭ ምናምን እያሉ ሰዎች ሲያስቸግሩኝ እንዴ ሁሉም በሚጠራው እኔማ አልጠራውም ብዬ እኔ ዳዲ ያልኩት ልጆቼን ዳዲ ይሉታል። ስለዚህ ዳዲ ብላል። ዳዲ ብዬ ነው የምጀምረው። በጣም ነው የምወድክ፣ በጣም ነው የማከብርክ፣ የማፈቅርክ። በቃ ምንም ማለት ሳልችልም እወድሃለሁ ነው የምልክ። ከማፍቀርም በፊት በላይ እወድሃለሁ የሚለው ቃል ነው አንተን የሚገልጽልኝ። የልጆች አባት ያድርግህ፣ እድሜና ጤና ይስጠን፣ ለስጋው ደግሞ ያብቃን። ልጆቻችን ይጥሩን። ዳዲ በጣም ነው የምወድ። ይሄን ነገር ለዓለም ለኢትዮጵያ ሰው ለዓለም ለሚዲያ ብቻ አይደለም በጣም ነው የምወድ። ጓደኛዬ፣ አባቴ፣ ወንድሜ፣ እናቴን ሳጣ እናቴ ሆንከኝ። በጣም ነው የምወድ። በጣም ነው የምወደው። በጣም የእውነት ነው የምወደውና እድሜና ጤና ይስጥክ። አሜን። ባሰሉ የተቆራረጠው የእውነት ደስ ይላል። በጣም ነው የምወደው። እንዲህ የሚዋደድ ሰው ማየት ደስ አይልም? እሺ ዳዊትስ? እኔ ቁጭ ብዬ አይደለም፣ ምክንያቱም ያንሳታል ይሄም ራሱ ማለት ነው። እና ማማዬ በጣም ነው የምወድሽ፣ ክበሪልኝ፣ እድሜ ጤና ይስጥሽ፣ የልጆችሽ እናት ያርግሽ። አሜን። በልጆችሽ ክበሪ። አሜን። እናቴ አይለየን። አሜን። አብረን እናርጅ። አሜን። በድዳችን እናርጅ። አሜን። ይሄንን የእናንተን የፍቅር አገላለጽ ለታሪክ እናስቀምጠዋለን። ይሄ ለታሪክ የሚቀመጥ ነው። ግን በቲቪ እንደዚህ ከሆናችሁ ቤት ውስጥ ምን እንደምትባባሉ እንግዲህ መገመት ነው። ይኖራል እኮ ግጭት፣ እሱማ ምንም ጥያቄ ይኖራል ግጭት። አዎ ይኖራል። ደግሞ ኃይለኛ ነኝ እኔ፣ እንደ ፍቅሬ አይደለም፣ ኃይለኛ ነኝ። በጣም ኃይለኛና ቁጡ ነኝ። ግን የሚገባውን ክብር እንደ እናቶቻችን ነው የምሰጠው። እንደዚህኛው እንዳለውበት እድሜ ሳይሆን ወንድ ልጅ ክብር ይወዳል፣ አከብረዋለሁ። ስትናደጂ ግን እንደምታረግ ወይ ስናደድ በደንብ ተናግሬ ነው ዝም የምለው እንጂ ብዬ ዝም አለ። በደንብ የከፋኝን ተናግሬ ወጥቶልኝ ነው ዝም የምለው። እሱስ ምን ይመልሳል ግን ስትናደጂ?
ያው ጀመረሽ ይሄ የግሉ ጉዳይ እንትን መልስ ናት። ጀመረሽ አለ ደጋረኩ እንኳን ጀመርኩ እቀጥላለሁ ጥሎኝ ይወጣል። እኔም ጫና አይደለም አንድ ኩሽና አለችኝ እዛሽ ጋር ገባለሁ። የበለጠ ከሆነ ልጆቼን ጀመራችሁ እናንተ ደግሞ ብዬ እነሱ ጋር ቀጥልና አበራርደውና ወደ ቡና ማብራት ነገር እውነት ነው። ብዙ ጊዜ እኮ አንዳንድ ጊዜ በጣም ፍቅር ሲገለጸው መጸቢያ ግን በቃ የሚዋደድ ሰው ላይጋጭ አይችልም። ግን ከዛ በኋላ ያለው ነገር ነው ትልቁ አስተማሪ ነገር። እንዴት ይታለፋሉ እንደዚህ አይነት ሰዓታት የሚለው ነው። እና ባልና ሚስት ድስት ምን ይባላል? አይደል? እውነት ነው። እሺ ደስ ይላል። በጣም የተገላለጻችሁበት ነገር በጣም ደስ ይላል። እሺ ይልፋ ሸዋና ቀለም ወርቅ። እኔ ያው በእርግጥ ፍቅር ላይ በቃላት መግለጽ ላይ ጥሩ አይደለሁም። መምህር ነሽ? አዎ ያው በተግባር እሺ እወደዋለሁ፣ አከብርሃለሁ። እግዚአብሔር የልጆች አባት ያርገን፣ አብረን እንኑር፣ አብረን እንጃጅ ለማለት ነው። አመሰግናለሁ። ሁሉ ነገር ነች እውነት ለመናገር ምክንያቱም ያሳልፍኳቸው ብዙ ነገሮች አሉ። በሷ ጥንካሬ ደግሞ እዚህ ጋር ደርሻለሁ። እናትም አባትም እህትም ወንድምም ሆና ሚስትም ሆና እዚህ ቆም ያደረገች እሷ ነች። ዛሬ እዚህ ለብሼ መቆሜ እዚህ መሆኔ የሷ ውጤት ነው። ይወድቃል ተብዬ ነበረ፣ አይችልም ተብዬ ነበረ። አይችልም ሲባል እንድችል አይሆንለትም ሲባል እንዲሆንልኝ ያደረገችኝ ውድ ሚስቴ እወድሻለሁ። እሺ እኔም እወድሃለሁ። ኑሪልኝ። ዛሬ ኢሞሽናል ልታረጉ ነው። ደስ ይላል እንደዚህ መገላለጽ ፍቅር አይደለ? ደግሞ ብዙ ፈተና አልፎ ሲመጣ ሰው አዎ እውነት ነው። እንደዚህ እኛ ሲቆም ሴቶች ብዙ ጊዜ በተግባር ነው የምናሳየው በሚል እኛ ሴቶች ተቀለልሹ ምን እንጠቅልለው? ተስማማላችሁ? እዚህ ያላችሁ ሴቶች በጣም እኔ ምስማማለሁ ከተስማማላችሁ። እሺ መስቀሌና መስፍንስ? በጣም እወደዋለሁ። ደስ ይለኛል። የልጆች አባት ይኖርልኝ። አሜን ይኖርልሽ። ለኔ የነገረችኝ ያው ደርሷል። መስፍንስ? እና አመሰግናለሁ። መስፍንስ? እኔ በጣም ነው የምወድሽ ማፈቅርሽ የልጆቼ እናት እግዚአብሔር ሺህ ዓመት ያኑርሽ። እሺ እናንተ ከጨረሳችሁ እንደዚህ ፍቅራችሁን ከተገላለጻችሁ አሁን ስሜት ያደርጋችሁኝና ደግሞ እንዴት ወደዚህ ልመለስ እያልኩ ነው። ለማንኛውም ጥያቄዎቻችን ይቀጥሉ አይደል? የመጀመሪያው ጥያቄ ባሎቻችሁን የጠየቅ ነው። አንተና ባለቤትህ ለመጀመሪያ ጊዜ አብራችሁ የገዛችሁት እቃ ምንድነው? ዋጋውስ ስንት ነው? እስቲ ከመስቀሌ ልጀምር። 3000 ምን ነበረ እቃው? ብርድ ልብስ 3000 ብር። አሳይ ይልፋሽዋስ? ቲቪ ይመስለኛል። ዋጋውን ግን እርግጠኛ አይደለሁም። ያሳይ ያሳይ። ሶፋ ነው 5000 ብር። ትግስት 250 አራት ወንበሮች ለማስተማር 1000 ብር ይፈጅ። 250 እንደዚህ ኩርሲዎች። እስቲ ኩርሲዎቹን እንያቸው። አልጋ 5000 ብር። አልጋ ነገር። እሺ ወደ ሁለተኛው ጥያቄ እናልፋ። ሁለተኛው ጥያቄ ምንድነው? ባሎችን የጠየቅ ነው። አንተና ባለቤት ብትጣሉ ወይም ብትጋጩ ቀድሞ ይቅርታ የሚጠይቀው ማን ነው? ትግስት? አይ እኔ ነኝ ተለማማጭ። ኧረ ተፈረደብኝ። ውይ እስቲ ያሳይልን።
አዎ እውነት ነው። እኔ ቢልስ ኖሮ ግን አይ ለፕሮግራሙ ዋሽታል ለቤት ነገረኝ ነው እንግዲህ። እሺ ይልፋሻል። እኔም ብዙ ይቅርታ ጥያቄ አይደለሁም አኮርፋለሁ። እንደው እሱ ነው። አዎ እስቲ ያሳይልኝ። መስቀሌስ እሱ ነው የሚጠይቀኝ ይቅርታ፣ እኔም አኮርፋለሁ። ኧረ ሴቶች እያስቸገርን ነው። እስቲ ያሳይልኝ። እኔ ነኝ ያለው ፈርዶባቸዋል። ታድለዋል። አይ ዳዊትም ይጠይቃል። አትጠይቅም? ይቅርታ መጠየቅ ቢኖርበት አደርጋለሁ። እጠይቃለሁ። ኧረ እጠይቃለሁ። እሺ ዋሽታ ከረር ካለ እንደ እኔ እኮ በራሱ ጥፋት ነው ይቅርታ የምጠይቀው። አይ ቶሎ ነገሮቹ ቶሎ እንዲረጉ ስለምትፈልግ በዛ ነው። እና በዚህ አጋጣሚ የእውነት ነው አሁን እዚህ ቦታ ጋር ስለቀረበ ምናምን ብቻ ሳይሆን የእውነት ነው ቶሎ ብላ ሶሪ የምትለው ትዳሯ እንዲመለስም ቶሎ ያ ነገር ተቀጣጥሎ እንዲሄድም አትፈልግም እና ቶሎ ትመልሰኛለች። በዚህ አጋጣሚ አመሰግናለሁ። ሶስት ልጆች ወልጄ ጥሏቸው ቢሄድ ማን ያሳድጋቸዋል? ወይን ማሳመር ነው እንጂ። አይ ፍቅሩ ካለ የትም አይሄድም። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ባለቤትህ ሰው ሲወድቅ ብታይ መጀመሪያ የምታደርገው ነገር ምንድን ነው? ምን እንደምታደርግ እኔ በጣም እንደዚሁ ማሳቀሽ ግራ ሳታስብ እኔ እናቴም ነፍሷን ማለት ወድቃ እንዴ ሰው ከውጭ ሲገባ እንዴት ነው እንደዚህ ከወደቀ እንደዚህ ነው አይደለ? እሷ መለሳ ፊቷን ወደዛ አልካ አክስቶቼ መጣ ይድፋሻል። ከዚህ አጋጣሚ አንቺ ብትወርቂ ተካለ በጣም ከው ይጠብቅ ወድቄ ነበር። በቅርቡ ነው ያገገምኩት። አሰብኩትና እንኳን ሰው ታላየች እኔ በጣም ነው የምስቀው። ኢመርጀንሲ የምሰጠው መጀመሪያ በመሳቅ ነው። ምንም የተፈጥሮ ነው። እሺ አሳይኝ። ስቃለሽ ያለሽ ይልፋሻስ? እኔም በጣም ነው የምስቀው። ራስሽ ብትወርቂ እስክር እኔም ወድቄ ስቃለሁ። እውነት ነፍሰ ጡር ሆኜ ወድቄ ለመነሳት አይደለም በቃ ራሴ ላይ ነው የምስቀው። ዲያሞ ደቁ ቀላል ነገር አይደለም። በጣም ነው የምስቀው። ያው ድንገተኛ አይምሮአችን ላይ የሚመጣው ነገር እሱ ከሆነ እንግዲህ ምን ይደረጋል? እሺ ቀለም ወርቅ አሳይል። እሺ መስቀሌስ? እኔ አነሳለሁ። አንቺ ታነሻለሽ። ኧረ ወደሽ ግቢ እንዳንቺ አይነት ነገር። እሺ አሳይልኝ። በሱ በኢየሱስ ስም ትላለሽ ነው ያለው። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ እናሳውቅና ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ደግሞ ከሚስቶች ጋር ቆይታ እናደርጋለን፣ ባሎችን እንሸኛለን። በመጀመሪያው ዙር መስቀሌና መስፍን 5 ነጥብ፣ ቀለም ወርቅና ይልፋሿ 10 ነጥብ፣ ዳዊትና ትዕግስት 10 ነጥብ። የመጀመሪያው ዙር ይሄንን ይመስል ነበር። አሁን ደግሞ በተራ ባሎችን እንሸኝና ከሚስቶች ጋር ቆይታ እናደርጋለን። ባሎች እሺ፣ ባሎችን ሸኘን። ከሚስቶች ጋር ቆይታ ልናደርግ ነው። ሚስቶች ወደ ጥያቄዎቼ ከማለፌ በፊት ባሎቻችሁ ሲናደዱ ምን ያደርጋሉ? ከመስቀሌ ልጅ ወደ ውጭ ይወጣል። እኔ እስከምረጋጋ ድረስ እስከምትረጋጊ ይወጣል ወደ ውጭ። እሺ ይልፋሽ መናገር ካለበት ይናገራል፣ ግን ይወጣል።
ይወጣል። አዎ የጤፉን ብር የወሰደው ጊዜ በዚሁ ልጠይቅ እንጂ አዎ ተናድጃለሁ። ግን ምን ታደርጊያለሽ? በቃ ዝም ምን ያልሽ? አዎ ትዕግስት ዳኒ ዝም። አሁን ወደ ጥያቄዎቹ ለማለፍ ዝግጁ ናቸው አይደለ? የቱ ጋር መጥቼ ልቀመጥ? እስቲ መስቀሌ ጋር ሄጄ ልቀመጥና እመጣለሁ ደግሞ በተራ በተራ። እሺ መስቀሌ እንዴት ነሽ? እግዚአብሔር ይመስገን። ወደ መጀመሪያው ጥያቄ ልናልፍ ነው። እንግዲህ የመጀመሪያው ጥያቄ ባለቤትሽ ግብዣ ወይም ድግስ ስትጠሩ ወይም ብትጠሩ ምን መልበስ ይወዳል? ነጭ 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 በነጭ ነጭ በነጭ መልበስ ይወዳል። እሺ ይልፋሻዋስ? የባህል ልብስ የባህል ልብስ። እሺ ትዕግስት? ሸሚዝ በጅንስ ሸሚዝ በጅንስ። ሸሚዝ በጅንስ። ወደ ሁለተኛው ጥያቄ እናልፋለን። ዛሬ በተራ በተራ እያልኩ ነው የምመጣው። ሁለተኛውን ጥያቄ ደግሞ ከይልፋሻዋ። ሰው ግን ያስቸግረዋል ስምሽ? አዎ ግን ይሄ መታወቂያ ስሜ ነው። በዚህ አልጠራ መንበር በሚል ነው የምጠራው። መንበር ቤት አዎ ሰው የሚያውቀኝ በዛ። ለመሰሽ በጣም ትርጉም። እንዴት ነው የወጣልሽ ስም? እናቴ ልጅ ስትወልድ ወንድ ትፈልግ ነበር እና ስትወልድ ሴት 7 ሴት ወለደች ወንድ ፍለጋ እና ለፋው በሚል ነው ተቸገርኩ ብላ ነው እና ይልፋሻዋ። ሰባተኛዋ ነሽ አንቺ? አሁን 7ኛ 8ኛ ወንድ ተወለደ። ውይ ተመስገን። ማን ይባላል ይሄ ብርቅዬ አንድ ወንድ ልጅ? ይድነቃቸው። ይድነቃቸው። እውነትም ይድነቀ ደነቀ እንጂ አሻዋ ይልፋሻዋ ተብሎም ደግሞ ተደንቀናል። እሺ ሁለተኛው ጥያቄ ደግሞ ለሚስቶች አንቺና ባለቤትሽ ለመጀመሪያ ጊዜ አብራችሁ ያያችሁት ፊልም ወይም ድራማ ምንድነው ወይም የቱ ነው? ከትዕግስት ልጀምር እስቲ። የሰራዊት ፍቅሬ ሂሮሺማ። ሂሮሺማ። ይልፋሻዋ ምንድነው አብራችሁ ያያችሁት ለመጀመሪያ ጊዜ አብራችሁ ያያችሁት ፊልም ወይም ድራማ? ሰው ለሰው። ሰው ለሰው። አሁን የመጨረሻው ማን ነው? መስቀሌ። ሰው ለሰው። ሰው ለሰው። ሂሮሺ የመጣው ማለት ነው። የትኛው? ሰሞኑ የምናየው የኛ የቤሱ ነው። ሰውነት። እሺ ሰውነት አዲሱ ድራማችን ማለት ነው። በዚህ አጋጣሚ ያላያችሁ ሰዎች ይሁት በጣም ትወዱታላችሁ። እሺ ወደ ሶስተኛው ጥያቄ ደግሞ ማልፈው የቶኝ ነው? ትዕግስት ጋውኝ ነው። ተገናኘ በመጨረሻም ሰዓት እንዳልወድቅ አንቺ ይልፋሻዋ አታነሱኝም። ቢያንስ መስቀሌ ግን ታነሳኛለች። ተስፋ አልቆርጥም። እኔም ቀስ እያልኩ እሄዳለሁ። እሺ የመጨረሻው ጥያቄ ለሚስቶች ባለቤትሽ ቁመቱ ስንት ነው? ትዕግስት እጅግ ሲደርስ አማኑኤል ተለክቶ ያውቃል? ሜትር ሜትር ከ62 በቃ አዎ ልበል እንደዛ። ሜትር ከ62 አዎ ተለክቶ አያውቅም። ግምትሽ ነው? ግምቴ እንጂ ተለክቶ አያውቅም። ስለዚህ ሜትር ከ62 የሚለውን እንያዘው። ከ70 በይው። ሜትር ከ70 በቃ ሜትር ከ70። እሺ እኔም እርግጠኛ ሆኜ አላውቀውም። ያው ልገምት። እሺ ከ70 ከ75 ከ75 እሺ እኔም እንደዛ ነው። የሱ 70 ከ74 ይቄር። አዎ ይቄር ቀይረነዋል። አሁን እነሱ ቁጥሩን ከጠሩት በኋላ ገምተሽ ነው? አዎ እሱ በርሳም ወዳድ ይዘለግላል። እኛ ከቆየ ዛሬ አልወጣም በእውነት። እሺ የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጥራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ እንኳን ደህና መጣችሁ። እንኳን ደህና ቆየ። የመጀመሪያው ጥያቄ ሚስቶቻችሁን የጠየቅ ነው ከባለቤትሽ ጋር ግብዣ ወይም ድግስ ስትጠሩ ወይ ብትጠሩ ምን መልበስ ይወዳል ነው። ዳዊት? ሸሚዝ። ሸሚዝ በምን? በጅንስ። ሸሚዝ በጅንስ ሱሪ። ያሳይ። እርግጠኛ ነህ? እኔም አንቺን እዚህ ጋር ነው ቆይ ማስቆምሽ። እኔ ራሴ በቀጥታ ወደ አሳይልኝ ይላል ልካሳስተ አይጣልብህ። እሺ ቀለም ወርቅ። ያው አብዛኛውን ጊዜ የጨርቅ ሱሪ በባህል ልብስ ነው ብዙ ጊዜ የምለብሰው። በባህል ልብስ። እሺ
እስቲ ምንድነው የሚለው? የባህል ልብስ እሺ መስፈን ሸሚዝ በጂንስ ሸሚዝ በጂንስ እሺ አሳይል እስቲ ምንድነው? ነጭ በነጭ ሸሚዝ በጂንስ አይቆጠርም። ያው ነጭ በነጭ ብትል ነበር የምታገኙት ማለት ነው። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ አንቺና ባለቤትሽ ለመጀመሪያ ጊዜ አብራችሁ ያያችሁት ፊልም ወይም ድራማ ምንድነው? አላት ቀለምወርቅ። ቲቪ እንደገዛን አካባቢ ቃና ነው ስናየ ነበር። ቃና አሳይል መስፍን ጎረቤት ሄደን ቃና እናይ ነበር። ቃና አሳይል ፊልም ወይም ድራማ ነው ያልኩት። ትንሽ ካላችሁ ሰውነትን አዲሱን ድራማችንን ብላለች መስቀሌ። እሺ ዳዊት ረቡኒ መሰለኝ። ረቡኒ አሳይል ያው ሂሮሺማን ያለችው አጎና ሄዳችሁ ጊዜ ነው የሰመኝን ቦታ ይርሳ ያዩቢ። ሶስተኛውና የመጨረሻው ጥያቄ የባለቤትሽ ቁመት ስንት ነው? መስፍን ሜትር ከ60 ሜትር ከ60 አሳይል። እሺ ቀለምወርቅስ? ሜትር ከ70 ነው። ሜትር ከ70 ነው። ታውቀዋለች ብዬ አስባለሁ። አሳይል። ከ75 አምስቱን ገምታ ነው። እሺ ዳዊት? ሜትር ከ75 ከ75 አሳይል። አንድ ቦነስ ነው። ለማንኛውም ጥያቄዎቻችንን ጨርሰናል። እኩል ነጥብ ስላመጣችሁ ግን ቦነስ ጥያቄ እንጠይቃለን። ስለዚህ ባሎችን እናስወጣና ሚስቶችን ጠይቀን ተመልሰን ብንገናኝ። ጥያቄዎቻችንን ጨርሰናል። እኩል ነጥብ ስላመጣችሁ ቦነስ ጥያቄ ልንጠይቅ ነው። ቦነሱ ጥያቄ ደግሞ ባለቤትህ ለበዓል ዶሮ ስትሰራ ስንት ኪሎ ሽንኩርት ትጠቀማለች ብንለው ስንት ይላል? 5 ይላል። 5 እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እኩል ነጥብ ስለመጣ ቦነስ ጥያቄ ጠይቀናል። ቦነሱ ጥያቄ ደግሞ ባሎቻችሁን አላቸው ባለቤት ለበዓል ለዶሮ ምን ያህል ሽንኩርት ትጠቀማለች ብንለው ምን ያህል ይላል ብለን የጠየቅነው። መስፍን 4 ኪሎ። እሺ ቀለምወርቅ 5 እሺ ዳዊት 7 ስለዚህ አሁን ሶስታችሁ ሚስቶች አሳዩልኝ መልሶቻችሁ። እኩል 1 2 3 ሶስታችሁም 5 ብላችሁ ነው የመለሳችሁት። ጥያቄዎቻችንን ጨርሰናል። የዛሬው እንተዋወቃለን ወይ አሸናፊዎችንና ውጤቱን ከመናገሬ በፊት ግን 7696 ኤን እያላችሁ የተመዘገባችሁ ቆንጆ ጊዜ እናሳልፋለን። ያሸነፋችሁ ደግሞ ወይም አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። ካላሸነፋችሁ ደግሞ ቆንጆ ጨዋታ ጊዜ ኖሮ ማጋችሁን ይዛችሁ ወደ ቤታችሁ። በዛሬው እንተዋወቃለን ወይ መስፍንና መስቀሌ 5 ነጥብ፣ ቀለምወርቅና ይልፋ ሸዋ 45 ነጥብ፣ ዳዊትና ትዕግስት 20 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ቀለምወርቅና ይልፋ ሸዋ ናቸው። የ25000 ብር ተሸላሚዎች ናቸው። ትዕግስትና ዳዊት እንዲሁም ደግሞ መስቀሌና መስፍን እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ ነው የምናመሰግናችሁ። የዛሬው እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር መልሰን እስከምንገናኝ ምሽታችሁም ቀናችሁም ውብ እንዲሆን እንመኛለን። መልካም ጊዜ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።